ባለፉት ጥቂት ቀናት ዓለማችን እስካሁን በስጋት ስትጠብቀው የነበረው ትልቁ ፍንዳታ እውን ሆኗል። በመካከለኛው ምስራቅ ለብዙ አስርት ዓመታት በስውርና በወኪል ታጣቂዎች ሲካሄድ የነበረው የኢራንና የእስራኤል ጥላቻ አሁን ወደ ቀጥተኛና ገሃድ የወጣ መጠነ ሰፊ ጦርነት ከተሸጋገረ ይሄው አንድ ሳምንት አልፏል። ጦርነቱ ሁለተኛ ሳምንቱን ሲይዝ የቀጠናው ጂኦፖለቲካዊ መልክ ሙሉ በሙሉ እየተቀየረ መጥቷል። ሁኔታው የተቀየረው ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት እጅግ አስደንጋጭ ጥቃት ነበር። በዚህ ጥቃት የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ የቤተሰባቸው አባላትና ከፍተኛ የጦር መኮንኖች መገደላቸው ቴህራንን ብቻ ሳይሆን መላውን ዓለም ያስደነገጠ ክስተትም ነበር። ይህ ክስተት ኢራን ለዘመናት የገነባችው የደህንነት ጋሻ የተበሳሳ መሆኑን ያሳየ ሲሆን ለዚህም ምላሽ ይሆን ዘንድ ቴህራን ወደ እስራኤልና የአሜሪካ የጦር ሰፈሮች ባሉባቸው የባህረ ሰላጤ ሀገራት ላይ የሚሳኤልና የድሮን ናዳ አውርዳለች። አሁንም በማውረድ ላይ ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ የሰጡት አስተያየት ጦርነቱን ይበልጥ አቀጣጥሎታል። ትራምፕ በቅርቡ በማህበራዊ ሚዲያ ባስተላለፉት መልእክት ከኢራን ጋር የሚደረግ ምንም አይነት ድርድር የለም፣ ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ ነው ብለዋል። ትራምፕ አክለውም የኢራን አሁን ያለው አመራር ተወግዶ ተቀባይነት ያለው መሪ እስካልመጣ ድረስ አሜሪካ ጥቃቷን እንደማታቆም በግላጭ ተናግረዋል። ይህ ደግሞ ግጭቱን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኖም ቀርቧል። እስራኤል በአሁኑ ወቅት በሁለት ግንባር ጦርነቱን እያካሄደች ትገኛለች። በአንድ በኩል በቴህራን የሚገኙ የኢራን መሪዎች መደበቂያ ምሽጎችን በከባድ ቦምቦች እየደበደበች ሲሆን፣ በሌላ በኩል ደግሞ የኢራን ወታደራዊ አጋር የሆነውን ሄዝቦላን ለማጥፋት ወደ ሊባኖስ ጦሯን አሰማርታለች። የእስራኤል ጦር እንደገለጸው በመጀመሪያው ሳምንት ብቻ የኢራንን የአየር መከላከያ ስርዓት 80 በመቶ ያህሉን ማውደም ችሏል። በሊባኖስ ዋና ከተማ ቤሩት ላይ እየተካሄደ ያለው ጥቃት ከ300 ሺህ በላይ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ አድርጓል። የኖርዌይ የስደተኞች ምክር ቤት ሁኔታውን እጅግ አስከፊ ሲልም ጠርቶታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራን መሪዎች ጋር በስልክ በመነጋገር የሩሲያን አጋርነት አረጋግጧል። ሩሲያም ግጭቱ በአስቸኳይ እንዲቆምና ወደ ዲፕሎማሲያዊ ንግግር እንዲመለስ ብትወተውትም በተግባር ግን እስካሁን ለውጥ አልመጣም። እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ያሉ ሀገራት ደግሞ የአሜሪካ የጦር ሰፈሮችን በማስተናገዳቸው ምክንያት የኢራን የሚሳኤል ኢላማ እየሆኑ ቀጥለዋል። ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የፋይናንስ ገበያውም በስጋት ተውጧል። ኢራን እጅ አልሰጥም በማለት የምታደርገው ተቃውሞና እስራኤል የኢራንን ስጋት ለአንዴና ለመጨረሻ ጊዜ አስወግዳለሁ በሚል የምትከተለው ስልት ቀጠናውን ወደማይመለስ ጥፋት ሊያመራው ይችላል ተብሎ ተፈርቷል። ጥያቄው አሁን ዓለም አቀፍ የሽምግልና ጥረቶች የትራምፕን እጅ መስጠት ጥያቄና የኢራንን የመቀበል ፍላጎት እንዴት ያስታርቃሉ የሚለው ሆኗል። ለእነዚህ ጥያቄዎች ጊዜ ምላሽ እንዳለው ይታመናል። የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ ብዙዎች ልጃቸው ሞጅታባም አብሮ ተገድሏል ብለው ሰግተውም ነበር። በጉዳዩ ላይ ለቀናት ምንም ዜና አልተሰማም። ማክሰኞ ዕለት ግን የኢራን የመንግስት መገናኛ ብዙሃን ሞጅታባ በሕይወት እንዳሉና የሀገሪቱ ወሳኝ ጉዳዮች ላይ በተካሄዱ ምክክርና ግምገማ ላይ መሳተፋቸውን ዘግቧል። እስካሁን ግን በይፋ አልታዩም። ሞጅታባ አባታቸውን ለመተካት ግንባር ቀደም መሆናቸውን ሮይተርስ ሁለት የኢራን ምንጮችን ጠቅሶ ዘግቧል። ይህንን ለማረጋገጥ ግን አስቸጋሪ ሆኖ ቀጥሏል። ተተኪውን ጠቅላይ መሪ ለመምረጥ ተሰይመውና 88 አባላት ያሉት የሊቃውንት ምክር ቤት ወደ መደምደሚያው እየተቃረበ እንደሆነ ተነግሯል። ቀጣዩ መሪ ከአያቶላህ አሊ ኻሜኒ ቀብር በፊት ይነገራል ተብሎ አይጠበቅም ሲል ከእስላማዊ አብዮታዊ ዘብ ጓድ ጋር ግንኙነት ያለው የፋርስ የዜና ወኪል ዘግቧል። ሞጅታባ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይቷል። ለህዝብ የቀረቡ ንግግሮችን ወይም ቃለመጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ አሉባልታዎችም ነበሩ። በ2000ዎቹ መጨረሻ ይፋ የተደረጉ የአሜሪካ ዲፕሎማሲያዊ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ኤፒ ዘገባ መሰረት ሞጅታባ በስርዓት ውስጥ ብቃት ያለውና ኃይለኛ መሪ ተብለው
በሰፊው ይታመኑ ነበር። ሞጅታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የሃሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጅታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘገባዎች ያስረዳሉ። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞጅታባ የሺአ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺአዎች ቅድስት ከተማ አቅንቷል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑ አይታወቅም። ሞጅታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን እድል ሊያደናቅፈውም ይችላል። ከቅርብ ቀናት ወዲህ ግን ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሞጅታባ ሐሚኒን አያቶላ በማለት በከፍተኛው የሃይማኖት ማዕረግ መጥራት ጀምሯል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካች ተደርጎም ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላህ አሊ ካሜኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል። የሞጅታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው ማህሙድ አህመድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጪ መህዲ ካሮቢ ለጠቅላይ መሪው አያቶላህ አሊ ሐሚኒ በጻፉት ግልጽ ደብዳቤ ልጃቸው ሞጅታባ በአብዮታዊ ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲን እንዲያሸንፍ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሷቸዋል። ከ4 ዓመታት በኋላም ሞጅታባ ተመሳሳይ ክስ ገጥሟቸዋል። የአህመዲንን ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሞጅታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላል የሚለውን ሀሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታጂዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉም ገልጸውት ነበር። ይህንን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞጅታባ ሐሚኒ ቀጥተኛ ፍላጎት እንደሆነ ተናግረውም ነበር።